ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የ12ኛ ክፍል ሂስትሪ ዩኒት 2 ፓርት 3 ነው። ፓርት 3 እንግዲህ አፍሪካን ሬዚስታንስ አጌንስት ኮሎኒያል ኤክስፓንሽን የሚል ርዕስ ነው ያለን። ይህ ምን ማለት ነው? እንግዲህ የአፍሪካ ቅኝ ግዛት መስፋፋትን መቃወም ማለት ነው ባጭሩ። ያ ማለት እንግዲህ አፍሪካውያኖች ቀጥታ ቅኝ ግዛትን እንዲሁ ዝም ብሎ አክሴፕት አላረጉት። እስከቻሉት ድረስ ሬዚስት ለማድረግ ወይም ደግሞ ስትራግል ለማድረግ ሞክረዋል ማለት ነው። የቻሉትን ያክል ተፋልመዋል። ከዛም አቅም ሲያንሳቸው ነው ወደ መገዛት የሄዱት እንጂ እስከቻሉት ድረስ ተፋልሞ ነበር። መጀመሪያ ላይ እዚህ ጋር የምናገኘው እንግዲህ አፍሪካን ኢኒሺዬቲቭስ ኤንድ ሪስፖንስስ ቱ ኮሎኒያሊዝም የሚል ነገር አለን። ያም እንግዲህ የአፍሪካ ተነሳሽነትና ለቅኝ ግዛት የሰጡት ምላሽ ማለት ነው። ኦኬ ቅኝ ሲገዙ እንዲሁ ዝም ብለው አይደለም አክሴፕት ያደረጉት፣ የሆነ ምላሽ ሰጥተዋል። ኦኬ ስለዚህ እሱ ምን ይመስላል? ዲ አፍሪካን ዲድ ኖት ዌልካም the European colonizers who were uninvited guests in Africa. አፍሪካውያን እንግዲህ በአፍሪካ ውስጥ ያልተጋበዙ እንግዳ የሆኑትን የአውሮፓ ቀኝ ገዢዎችን እንዲሁ ዝም ብለው አልተቀበሉም ማለት ነው። ኦኬ uninvited guest አልተቀበሉም። መጡ፣ ከዛ በጉልበት ተዋግተው ወረሩ፣ ያዙ እንጂ አፍሪካውያኖች ያልተጋበዙ አውሮፓውያኖችን እንዲሁ ዝም ብለው አክሴፕት አላረጓቸውም ነበር። The Africans attempted to resist the European colonizers as much as they could. አያችሁ እንግዲህ አፍሪካውያን የአውሮፓ ቅኝ ገዢዎችን የቻሉትን ያክል ለመቋቋም ሞክረዋል፣ ወይም ደግሞ ለመፋለም ወይም ሬዚስት ለማድረግ ሞክረው ነበረ። ነገር ግን አፍሪካውያኖች የያዙት መሳሪያ በጣም ኋላ ቀር ነው። አውሮፓውያኖች ደግሞ በዘመናዊ መሳሪያ ታጅበው ነው የመጡት። ስለዚህ የአፍሪካ ሬዚስታንስ ውጤት አላመጣም። The colonial power employed different methods to colonize Africa. ይሄ ደግሞ መሰላችሁ አውሮፓውያኖች ደግሞ ወደ አፍሪካ ሲመጡ እንዲሁ ዝም ብለው አይደለም የመጡት። የተለያዩ ፕሪቴክስቶችን ወይም ደግሞ ሰበቦችን ይጠቀሙ ነበረ። ወይም ደግሞ ቅኝ ገዢዎች አፍሪካን በቅኝ ግዛት ለመያዝ የተለያዩ ዘዴዎችን ተጠቅመው ነበር ማለት ነው እንጂ ዝም ብለው መጥተው ቅኝ ልንገዛችሁ ነው አላሉ። እንደዛ አይባልም። ሰበብ ያስፈልጋል። ጣሊያን ኢትዮጵያን ለመግዛት ስትመጣ ልገዛሽ ነው የመጣሁት አይደለም ያለችው። አንደኛ ሃይማኖት ላስተምር ነው ትላለች፣ ሁለተኛ ሳይንስን ላስፋፋ ነው ትላለች፣ ሶስተኛ ጂኦግራፊካል የሆኑ ጥናቶችን ላካሄድ ነው ትላለች። በርካታ ሰበቦች ወይም ፕሪቴክስቶችን ካቀረበች በኋላ ነው እንደማይሆን ስታውቀው ቀጥታ ኃይል መጠቀም የጀመረችው ማለት ነው። The used effect treaties to extend their controls of the continent. ሌላው ደግሞ አሁን ለምሳሌ እዚህ ጋር የተለያዩ ፕሪቴክስቶችን ወይም ደግሞ ሜቶዶችን ይጠቀማሉ ብለናል። ከነሱ ሜቶዶች መካከል አንደኛው ፌክ ትሪቲ ነው ወይም ደግሞ የሐሰት ስምምነት ማለት ነው። ኦኬ የሐሰት ስምምነት When treaties failed to bring them what they wanted, the European colonizers restored to the use of forces. እንግዲህ ተመልከቱ፣ አውሮፓውያኖች ከአፍሪካውያኖች ጋር ባላቸው ሪሌሽንሺፕ ፌክ ትሪቲዎችን ያቀርቡና ያ ፌክ ትሪቲ እንግዲህ ውጤት አላመጣ ሲል ወይም ደግሞ አፍሪካውያኖች የሚፈልጉትን ማግኘት ሳይችሉበት ሲቀሩ አውሮፓውያኖች ምን ይጠቀማሉ? ኃይል ይጠቀማሉ። ለምሳሌ ልናሰለጥናችሁ ነው ወይም ዘመናዊ መሳሪያ ልናስታጠቃችሁ ነው ወይም ማሽነሪ ልንገጥምላችሁ ነው የሚሉ ትሪቲዎችን ወይም ስምምነቶችን ይስማሙና ይህ ነገር ሳይሆን ሲቀር አፍሪካውያኖች ለምን ብለው ጥያቄ ሲያቀርቡ ኃይል ወደ መጠቀም ገቡ ነው የሚለን ማለት ነው። ኦልራይት። ስለዚህ በአህጉሪቱ ላይ ያላቸውን ቁጥጥር ለማራዘም የውሸት ስምምነቶችን ተጠቅመው ነበር ማለት ነው። ስምምነቶች የፈለጉትን ሳያመጡላቸው ሲቀሩ ደግሞ የአውሮፓ ቅኝ ገዢዎች የኃይል እርምጃን ወስደዋል ይለናል። ኦኬ Then the African on the other hand reacted to the colonial aggression in two ways. ከዛ አፍሪካውያኖች ደግሞ በሌላ በኩል ይህንን የቅኝ ግዛት ጠባጫሪነት በሁለት መንገድ ነበር ምላሽ የሰጡት። two ways. ኦኬ የቅኝ ግዛቱን ጠባጫሪነት እዚህ ጋር አግሬሽን ስንል ጠባጫሪ ጸበኛ ማለት ነው። ስለዚህ ጠባጫሪነት በሁለት መልኩ ነበር ሪያክት ያደረጉት ወይም ደግሞ ምላሽ የሰጡት። The African reaction to the colonial rule include both peaceful and violent method. አፍሪካውያኖች ለቅኝ ገዢዎች የሰጡት ምላሽ ሰላማዊና የጥቃት ዘዴዎችን ያካተተ ነበር። ስለዚህ ፒስፉል ሜትድ አለ፣ ቫዮለንት ሜትድ አለ ማለት ነው። Particularly, the African society resisted
the colonizers using any means, and there was a resistance in almost every region of the European advance. እንግዲህ ተመልከቱ እዚህ ጋር የአፍሪካ ማህበረሰብ ቅኝ ገዢዎችን በማንኛውም መንገድ ተቃውሟል እና ሁሉም አውሮፓውያኖች ባሉበት ቦታ ሁሉ ወይም ደግሞ አውሮፓውያኖች ባሉበት በሁሉም ቦታ ሁሉ ምን ሆኗል? ሬዚስታንስ ነበር። አውሮፓውያኖች አድቫንስ ባረጉበት ወይም በተገኙበት ቦታ ሁሉ ምን አለ? ሬዚስታንስ። ለምሳሌ ኬንያ ውስጥ ቢኖር ኬንያ ውስጥ ሬዚስታንስ ነበረ፣ ሱዳን ሬዚስታንስ ነበረ፣ ግብጽ ሬዚስታንስ ነበረ፣ ጋና፣ ኮንጎ ኤኒዌር ኢን አፍሪካ ምን ነበር? ሬዚስታንስ ነበረ። እንዲሁ ዝም ብለው ዌልካም ብለው አልተቀበሏቸውም ማለት ነው። But there were differences in the intensity of resistance from one region to the other. ነገር ግን በሁሉም የአፍሪካ ክፍል ሬዚስታንስ ይኑር እንጂ ተቃውሞ ይኑር እንጂ ስትራግል ወይም ትግል ይኑር እንጂ ከአንደኛው ቦታ ወደ ሌላኛው ቦታ ስናይ ያንደኛው ኃይለኛ የሆነ ሬዚስታንስ ነው እናገኘዋለን ወይም ደግሞ ተመሳሳይ ሌቭል አይደለም። ለምሳሌ ኢትዮጵያ ውስጥ የነበረው ሬዚስታንስን ከሱዳን ጋር እናወዳደር አንችልም። ኢትዮጵያ ውስጥ በጣም ሃይ ሌቭል ላይ ነበር የነበረው። በዛም ምክንያት ነው ስኬታማ ሆነን ሳንገዛ የቀረ ነው ከሌላው አንፃር ስናይ። ስለዚህ from one region to the other ሬዚስታንስ ሌቭሉ ዲፍረንስ ነበር። The African resistance had a clear ideological basis, that is the resistance were an attempt to safeguard their sovereignty. እንግዲህ ምን ማለት ነው? የአፍሪካ ተቃውሞ ግልጽ የሆነ ርዕዮተ ዓለም ነበረው ወይም የርዕዮተ ዓለም መሰረት ነበር። ማለትም ተቃውሞ ሉዓላዊነታቸውን ለማስጠበቅ የተደረገ ሙከራ ነበር። ስለዚህ አፍሪካኖች የራሳቸው የሆነ ሉዓላዊነት ወይም ደግሞ ሶቨርኒቲ አላቸው። ስለዚህ ሶቨርኒቲያቸውን ለማስጠበቅ ሲሉ ምን ብለዋል? ስትራግል አድርገዋል፣ ሬዚስት አድርገዋል። ኦልራይት። ስለዚህ ምን አላቸው? ክሊር የሆነ አይዲዮሎጂካል ቤዝ ነበራቸው ወይም ደግሞ የርዕዮተ ዓለም መሰረት ነበራቸው ወይም ቤዝ ነበራቸው። ምንድነው መሰረቱ? ሶቨርኒቲያቸውን ወይም ደግሞ ሉዓላዊነታቸውን ለማስጠበቅ ያደረጉት ሙከራ ነው። ከስር እንግዲህ የተለያዩ ኤሪያዎች ላይ የተደረጉ ስትራግሎችን እናያለን። እንደነገርኳችሁ አውሮፓውያኖች አድቫንስ ያደረጉበት ኤሪያ በሙሉ ስትራግል ነበረ፣ ሬዚስታንስ ነበረ። ግን አንዱ ሪጅን ከሌላው ሪጅን ሌቭል ኦፍ ሬዚስታንሱ ይለያያል ብለናል። ለምሳሌ መጀመሪያ ላይ የምናገኘው ሳሙሪ ቶሬ ኦፍ ዲ ማዲንካ። ኦኬ፣ የማንዲንካው ሳሙሪ ቶሬን እናገኘዋለን። ሳሙሪ ቶሬ ማን ነው? ምንድን ያደረገው? ማንን ነው ሬዚስት ለማድረግ ወይም ስትራግል ለማድረግ የሞከረው? ሳሙሪ ቶሬ from 1828 out to 1900 እንግዲህ የኖረበት ነው። ይሄ ሰው የኖረበት ነው። was a Muslim religious figure and military leader who is referred to as the founder of the Islamic empire, is known as the Waslu Empire that was located in the present day north and southeastern Guinea. እንግዲህ ሳሙሪ ቶሬ የኖረው ከ1828 እስከ 1900 ድረስ ነው። የሙስሊም ሃይማኖተኛ ሰውና የጦር መሪ ሲሆን በአሁኑ ጊዜ በሰሜንና በደቡብ ምስራቅ ጊኒ ውስጥ ይገኝ የነበረው ዋሶሉ ኢምፓየር በመባል የሚታወቀው የእስላማዊ ኢምፓየር መስራች በመባል ይታወቃል። ስለዚህ ዘ ፋውንደር ኦፍ ዋሶሉ ኢምፓየር ነው ማን? ሳሙሪ ቶሬ። ኦኬ፣ ሳሙሪ ቶሬ የኖረውም ከ1828 እስከ 1900 ድረስ ነው። ስለዚህ ሙስሊም ሪሊጂየስ ፊገር ነው፣ ሚሊታሪ ሊደር ነው ይሄ ሰው ማለት ነው። The area that we are parts of the empire created by Samory Touré include the present-day territory of Sierra Leone, Cote d'Ivoire, and Burkina Faso. ኦልራይት እንግዲህ በሳሙሪ ቶሬ የተፈጠሩ የግዛት ክፍሎች የነበሩት አካባቢዎችም እንግዲህ የሴራሊዮን፣ የኮት ዲቯር እና የቡርኪና ፋሶ ግዛቶችን ያጠቃልላል ማለት ነው። እንግዲህ እነዚህ አሁን ራሳቸውን የቻሉ ሀገሮች ናቸው። ሴራሊዮን ራሱን የቻለ አንድ ሀገር ነው። ኮት ዲቯር ራሱን የቻለ ሀገር ነው። ቡርኪና ፋሶ ራሱን የቻለ ሀገር ነው። ግን ሶስቱንም በሙሉ አጠቃሉ ይገዛ የነበረ ሰው ነው ማለት ነው ሳሙሪ ቶሬ። Samory Touré strongly resisted the colonial rules of France in the West Africa until the French defeated and captured him in 1898.
እንግዲህ ሳምሪ ቱሬ በ1898 በፈረንሳይ አሸንፎ እስኪያዝ ድረስ ኦኬ በምዕራብ አፍሪካ የፈረንሳይ ቅኝ አገዛዝን በጽኑ ተቃውሞ ነበረ ማለት ነው። ፋይናሊ ግን in 1898 ካፕቸር ተደርጓል፣ ዲፊትድ ተደርጓል። በማን በፈረንሳይ። ስለዚህ ሳምሮ ቱሬ ሲቃወም የነበረው የትኛዋን ኮሎኒያል ገዥ ነው ወይም ደግሞ የትኛዋን የአውሮፓ ሀገር ነው ካል ፈረንሳይን ነበረ። ስለዚህ ፈረንሳይ የምዕራቡን የአፍሪካ ክፍል በመግዛት ትታወቃለች። ሳምሪ ቱሬም ፈረንሳይን እስከቻለ ድረስ ሪዚስት ለማድረግ ሞክሯል። but at the end of the day in 1898 ዲፊትድ ተደርጎ ካፕቸር ተደርጓል ማለት ነው። ካፕቸር እስኪደረግ ድረስ ግን የፈረንሳይን የኮሎኒያል ሩል ሲቃወም እንደነበረ ያስረዳናል ማለት ነው። By the year 1867, Samri became a commander of relatively strong army having his base at the place called Sanankoro in the highlands of Guinea. እንደ ኢሮፒያን አቆጣጠር እንግዲህ እንደ ኢሮፒያን አቆጣጠር በ1867 ሳምሪ በጊኒ ደጋማ ቦታዎች ሳንኮሮ በሚባለው ቦታ ላይ በአንጻራዊነት ጠንካራ የሆነ የጦር ሰራዊት አዛዥ ሆኖ ነበር። መቼ? በ1867 የት አካባቢ? በጊኒ ምን አይነት ቦታዎች? ደጋማ ቦታዎች አካባቢ ስፔሻሊ ሳነንኮሮ ተብሎ በሚጠራ ሳናንኮሮ በሚባል የጊኒ ከፍተኛ ቦታዎች ወይም ደጋማ ቦታዎች ላይ የጠንካራ የጦር መሪ ለመሆን ችሎ ነበር ማለት ነው። ሳምሪ ቱሬ worked had to create a well-trained and probably armed army that could help to build a strong and stable empire. ሳምሪ ቱሬ ጠንካራና የተረጋጋ ኤምፓየር ለመገንባት የሚረዳ በደንብ የሰለጠነና በትክክል የታጠቀ ሰራዊትን ለመፍጠር ሞክሮም ነበረ ወይም ደግሞ ለመሞከር ጥሯል ወይም ጥረት አድርጓል። ባጭሩ ማን? ሳምሪ ቱሬ። ምን አይነት ወታደር? በደንብ የሰለጠነ ዲሲፕሊንድ የሆነ ወይም ዌል ትሬንድ የሆነ ወታደርን ለመፍጠር ጠንክሮ ሰርቶ ነበር ማለት ነው። እና ታዲያ ይሄ ነገር ተሳካለት ወይ? So in order to strengthen his army, Samri used to import firearms via Freetown, the capital of Sierra Leone, since 1876. እንግዲህ ሳምሪ ሰራዊቱን ለማጠናከር ሲል ከ1876 ጀምሮ በሴራሊዮን ዋና ከተማ ፍሪታውን የጦር መሳሪያ ያስመጣ ነበር። እዚህ ጋር ፍሪታውን ማለት እንግዲህ የሴራሊዮን ዋና ከተማ ነች። ፍሪታውን ብለን የምንጠራት የማን ዋና ከተማ? የሴራሊዮን። ስለዚህ እስከ 1876 ድረስ የጦር መሳሪያዎችን ፍሪታውን ላይ ኢምፖርት ያስደርግ ነበር ወይም ያስመጣ ነበር። ምን ለማድረግ ነው? ጠንካራ ዌል ትሬንድ የሆነ ወይም ፕሮፐርሊ አርምድ የሆነ አርሚን ለመገንባት ዌል ትሬንድ የሆነ እንዲሁም ፕሮፐርሊ አርምድ የሆነ አርሚን ለመፍጠር ሲል እንዲሁም የሆነ ይሄን ደግሞ ለምን ይረዳዋል? ስትሮንግ ኤንድ ስቴብል ኤምፓየር እንዲኖረው ማለት ነው። እሱን ለማድረግ ሲል ፍሪታውን ላይ ኢምፖርት ያስደርግ ነበር የጦር መሳሪያ። His military power enabled him to control the gold mine districts known as Bure. ስለዚህ ወታደራዊ ኃይሉ እንግዲህ ቡሬ ተብሎ በሚጠራው የወርቅ ማዕድን ማውጫ ለመቆጣጠር አስችሎት ነበር ማለት ነው። የጦር መሳሪያ ኢምፖርት ያስደርጋል። የት ድረስ? ፍሪታውን የሴራሊዮን ዋና ከተማ ድረስ ኢምፖርት ያስደርጋል። በቻለው አቅም እንግዲህ ዌል ትሬንድ እና ፕሮፐርሊ አርምድ የሆነ አርሚን ለመገንባት ቻለ። ከዛም እንግዲህ የጎልድ ማይን ወይም ደግሞ የወርቅ ክምችት የሚገኝባት ቡሬ ተብላ የምትጠራውን ቦታ ለመቆጣጠር አስችሎት ነበር ማለት ነው። and this encouraged ሳምሪ ቱሬ economic strengths. ይህም እንግዲህ የሳምሪ ቱሬን የኢኮኖሚ ጥንካሬ ጨምሮለት ነበር ማለት ነው። in 1878 ሳምሪ ቱሬ proclaimed himself the leaders of the ዋስሉ empire he created. ከዛም በ18 እንደ ኢሮፒያን አቆጣጠር ማለት ነው በ1878 ዓመተ ምህረት ማለት ነው ሳምሪ ቱሬ ራሱ የፈጠረው የዋስሉ ኢምፓየር መሪ እንደሆነ አወጀ፣ ፕሮክላይምድ አደረገ። ዋስሉ ኢምፓየር እንግዲህ እነማንን ይዟል? እነ ቡርኪና ፋሶ፣ አይቮሪ ኮስት፣ ሴራሊዮን እነዚህን ይዟል። ስለዚህ የዚህ ኢምፓየር መሪ እንደሆነ አወጀ። He soon established a strong political and commercial relations with the neighboring
ቱኩላር ኢምፓየር። ሌላው እንግዲህ ብዙም ሳይቆይ ምንድን ያደረገው ከአጎራባች የቱኩላር ኢምፓየር ጋር ጠንካራ የፖለቲካና የንግድ ግንኙነትን ፈጠረ ማለት ነው። ራሱን ሊደር የፖለቲካ ሊደር አደረገ። ራሱ የፈጠረው ዋሱሉ ተብሎ የሚጠራ ኢምፓየር መሪ አደረገ። ከዛም ከጎረቤት ኢምፓየር ከቱኩላር ኢምፓየር ጋር ጠንካራ የፖለቲካና የንግድ ግንኙነትን ፈጠረ ማለት ነው። then ምን አደረገ? in 1881 after a heavy fighting Samro Tory managed to control the essential Duyula trading posts of the Kankan which is found on the upper Milo river. ኦኬ ይህም እንግዲህ ምን ማለት ነው? በ1881 እንግዲህ ጠንካራ የሚባል ወይም ከባድ የሚባል ውጊያን ካካሄደ በኋላ ሳምሮ ቶሪ በላይኛው ሚሎ ወንዝ ላይ የሚገኘውን የካንካን አስፈላጊ የሆነውን የዲዩላ የንግድ ቦታን ለመቆጣጠር ችሏል ማለት ነው። ዲዩላ እንግዲህ አስፈላጊ የንግድ ቦታ ነው። ስለዚህ እሱን ለመቆጣጠር ቻለ። የዚህ ሰው የኢንፍሉዌንስ ከባድ ነበር ማለት ነው። ሳምሮ ቶሪ ብለን የምንጠራው ሳምሮ ቶሪ። ከዛም ይቀጥላል። By 1881, the territorial size of the Wasulu Empire was enlarged and included parts of the present-day territories of the Guinea, Mali, Sierra Leone, Cote d'Ivoire. እንግዲህ በ1881 የዋሱሉ ኢምፓየር ግዛት የግዛቱ ስፋት ሰፋለና ማለት ነው። ማንን ሊይዝ ቻለ? የጊኒን፣ የማሊን እና የሴራሊዮን እንዲሁም የኮት ዲቯር ኤሪያዎችን ወይም ደግሞ ግዛቶችን ሊያጠቃልል ችሏል ማለት ነው። መቼ? በ1881። ስለዚህ በ1881 የዋሱሉ ኢምፓየር ወይም ደግሞ ሳምሩ ቶሪ የሚገዛቸው ቴሪቶሪዎች ወይም ደግሞ ግዛቶች እነማን ነበሩ ከተባለ እነ ጊኒ፣ እነ ማሊ፣ ሴራሊዮን እና ኮት ዲቯር ነበሩ ማለት ነው። then the French attempt to expand in the West Africa in the late 1870s brought them to direct conflict with the Samra Tory. ከዛ እንግዲህ ከፈረንሳይ ጋር ጸውሃውን ሊጀመር ነው። በ1870ዎቹ እንግዲህ መገባደጃ ላይ ፈረንሳይ በምዕራብ አፍሪካ ለመስፋፋት ያደረገው ሙከራ ከሳምራ ቶሪ ጋር እንግዲህ ቀጥታ የሆነ ግጭት እንዲፈጠር አድርጓቸዋል ማለት ነው። ስለዚህ በሁለቱ መካከል በሳምሪ ቶሪ እና በፈረንሳይ መካከል ግጭት ሊፈጠር ነው። ቢኮዝ ፈረንሳይ እዚህ አካባቢ ላይ ምን እያለች ነው? ኦልሬዲ ኤክስፓንድ እያደረገች ነው ግዛቷን ወይም ደግሞ እየተስፋፋች ነበረ ማለት ነው። ከዛም the French were expanding towards the territory occupied by the Wasulu Empire. ፈረንሳይ ምን እያደረገች ነው? ዋሱሉ ኢምፓየር ይዟቸው ወደ ነበሩ ቦታዎች ኤክስፓንድ እያደረገች ነው ግዛቷን ወይም ደግሞ እየተስፋፋች ነበር ማለት ነው። In early 1882 the French force launched attack against the force of Samro Tory. then በ1882 እንግዲህ የፈረንሳይ ወታደሮች ወይም ደግሞ ፎርስ ማን ላይ ቀጥታ አታክ አረገ? ዋሱሉ ኢምፓየር ላይ ወይም ደግሞ ሳምሮ ቶሪ ፎርስ ላይ ማለት ነው። ወይም ባጭሩ እንደ አውሮፓውያን አቆጣጠር በ1882 መጀመሪያ ላይ የፈረንሳይ ኃይሎች በሳምራ ቶሪ ኃይሎች ላይ ጥቃት ሰነዘሩ ወይም ጀመሩ ማለት ነው። then after ምን ተከሰተ? His force successfully repulsed the French attack and retained their position there. ከዛ ምን ሆነ እንግዲህ የሳምራ ቶሪ ጦር ቀላል አልነበረምና የሳምራ ቶሪ ኃይሎችም እንግዲህ የፈረንሳይን ጥቃት በተሳካ ሁኔታ በመመከት ንብረታቸውን ይዘው ቆዩ ማለት ነው። ስለዚህ ቦታቸውን አልለቀቁም ነበረ ወይም ደግሞ በመጀመሪያው ዙር ወይም በ1882 ሽንፈትን አልቀመሱም ወይም ደግሞ አልተሸነፉም ነበረ። የማን ወታደሮች? የሳምራ ቶሪ ወይም ደግሞ የዋሱሉ ኢምፓየር ማለት ነው። In this battle, Samro Tory was surprised by the military discipline and quality of firearms of the French troops he defeated. አያችሁ እንግዲህ በዚህ ጦርነት ተመልከቱ። በዚህ ጦርነት ሳምራ ቶሪ ባሸነፈ የፈረንሳይ ወታደሮች ወታደራዊ ዲሲፕሊን የጦር መሳሪያ ጥራት በጣም ተገርሟል። he surprised ዲሲፕሊናቸው የሚገርም ነበር። የፈረንሳይ ወታደሮች የጦር መሳሪያቸው ኳሊቲ የሚገርም ነበር። ስለዚህ የሰው አሁን የሱ ወታደሮች ልክ እንደ ፈረንሳይ እንዲሆኑለት ይፈልጋል ማለት ነው። አያችሁ እዚህ ጋር
Toure wanted to have a well-trained, disciplined, and properly armed troops like the ፈረንሳይ ሶልጀር ወይም the French soldier። እንግዲህ አየ አይደለም የፋየር አርም ወይም የጦር መሳሪያ ጥራትን አየ፣ የወታደር ዲስፕሊን አየ። ሶ የሱ ወታደሮችም ዌል ትሬንድ ሆኑ፣ በደንብ የሰለጠኑ፣ ዲስፕሊን እንዲሆኑ፣ ፕሮፐርሊ አርመድ የሆኑ የታጠቁ እንዲሆኑ ፈለገ። ልክ እንደማን እንደ ፈረንሳይ ሶልጀሮች ማለት። In order to create an efficient modern army, Samrutori sought European assistance። እንግዲህ እዚህ ጋር ተመልከቱ። አሁን ሳምራቶሪ ልክ እንደ ፈረንሳይ አይነት ብቃት ያለው ወታደር እንዲኖረው ስለፈለገ የአውሮፓውያን እገዛ አሰበ ወይም ፈለገ ማለት ነው። አውሮፓውያኖች እንዲያግዙት አሰበ። ስለዚህ ቀልጣፋና ዘመናዊ የጦር መሳሪያን ለመፍጠር ሳምራቶሪ የአውሮፓን እርዳታ እንደጠየቀ ይነግረናል ማለት ነው። ግን የጥያቄ ተሳካላት ወይ? እኔው እስኪ in January 1885 he sent his a voice ማለት መልእክተኛ ማለት ነው። his a voice to the British colonial rulers in the Freetown, Sierra Leone, promising to place his empire under the British protection። እንግዲህ በጥር 1885 ግዛቱን በብሪታንያ ጥበቃ ስር ለማድረግ ቃል ገብቶ ወደ ፍሪታውን ሴራሊዮን ወደሚገኘው የብሪታንያ ቅኝ ገዢዎች መልእክተኞቹን ላከ ማለት ነው። ለምንድን ነው የላከው? ሳምራቶሪ እርዳታ ፈልጎ። እርዳታው ለምን ይጠቅመዋል? ልክ እንደ ፈረንሳይ ዌል ትሬንድ እንዲሆኑ፣ ዲሲፕሊን እንዲሆኑ፣ ኳሊቲ ፌር አርሚ ያለው ወታደር መፍጠር ስለሚፈልግ ሶ ይሄን ለማድረግ ግዴታ ከአውሮፓውያኖች ጋር ግንኙነት መፍጠር አለበት። ከነሱ አሲስታንስ ወይም ደግሞ እርዳታ ማግኘት መቻል አለበት። አለበለዚያ ግን ኋላ ቀር የሆነ የጦር መሳሪያ የያዘ ወታደር ይዞ ልዋጋ ካለ ኤምፓየሩን ያጠዋል። ዋስሉ ኤምፓየር ይሸነፋል ወይም ደግሞ ዲስትሮይ ይሆናል ማለት ነው። ሶ ያለው አማራጭ ምንድነው? ከብሪቴን ጋራ ወይም ደግሞ ከእንግሊዝ ጋራ ሪሌሽንሺፕ መፍጠር ነው ማለት ነው። ስለዚህ መልእክተኛ ልኳል። ኤኒዌይስ ከዛም the British were not willing to confront with the French by accepting Samratori's request to put his empire under their protectorate። እንግዲህ እዚህ ጋር ምንድነው የሆነው መሰላችሁ? እንግሊዞች የሳምራቶሪን የንጉሠ ነገስት ግዛት ወይም ደግሞ ባጭሩ የዋስሉ ኢምፓየር የሚገዛ ስለሆነ ማለት ነው በእነርሱ ጥበቃ ስር ለማድረግ ያቀረበውን ጥያቄ በመቀበል ከፈረንሳይ ጋር ለመጋፈጥ ፈቃደኞች አልነበሩም፣ ወይም ባጭሩ ጥያቄውን አክሴፕት አላደረጉም ነበር ማለት ነው። ሶ ሳምራቶሪ ለእንግሊዝ ጥያቄ አቀረበ። የምን ጥያቄ? የመሳሪያ ኦኬ፣ ወይም አሲስታንስ ድጋፍ። ይህን ድጋፍ ለማግኘት በምትኩ ምን ማድረግ መቻል አለበት? እሱ የሚገዛቸው አካባቢዎች ያሉት ከፈረንሳይ ይልቅ ለእንግሊዝ መስጠትን ፈለገ፣ ወይም ደግሞ በእንግሊዝ ፕሮቴክቶሬት ስር እንዲሆኑ ማለት ነው። የራሱ ኢምፓየር ወይም የራሱ ግዛት እዚህ ጋር ያው to put his empire under their protectorate ነው። ፕሮቴክቶሬት ማለት አንድ ሀገር ሌላውን ሀገር የምትቆጣጠርበት ወይም የበላይ ሆና የምትገዛበት ወይም ደግሞ ሞግዚት የምትሆንበት ማለት ነው። ስለዚህ እሱ የሚገዛውን ኢምፓየር በእንግሊዝ ፕሮቴክቶሬት ስር በማድረግ ከእንግሊዝ ደግሞ የጦር መሳሪያ ገዛ ማግኘት ነበር የፈለገው። ነገር ግን እንግሊዝ ምን አለች? ዊሊንግ አልሆነችም፣ ወይም ፍቃድ አልነበራትም፣ ወይም ፍላጎት አልነበራትም። ለምን ከተባለ ለሳምራቶሪ ድጋፍ ሰጥቼ ወይም ከሱ ጋር ሪሌሽንሺፕ መስርቼ ፈረንሳይን ማስቀየም አልፈልግም ነው ያለችው። ብሪቲሽ ወር ኖት ዊሊንግ ቱ ኮንፍሮንት ዊዝ ዘ ፍራንች ባይ አክሴፕቲንግ ሳምሮይስ ሪኳስት። የሳምሪን ጥያቄ በመቀበል ፈረንሳዮችን ማስቀየም ወይም ከፈረንሳዮች ጋር ግጭት ውስጥ መግባት አልፈለገችም ነበር ማለት ነው። ነገር ግን ይለናል nevertheless the British agreed to sell a modern weapons to ሳምራቶሪ። ነገር ግን ብሪቲሽ ምኑን ተስማማች? ዘመናዊ የጦር መሳሪያ ለሳምራቶሪ እንደምትሸጥለት ተስማማች። ግን አንተ የምትገዛው ኢምፓየር ፕሮቴክቶሬት መሆን አልፈልግም፣ because አንተ የሚገዛው ኢምፓየር ባለቤት አለው፣ እሷም ማነች? ፈረንሳይ ነች እንደማለት ነው። የጦር መሳሪያ ግን ይሸጥልሃለሁ፣ ችግር የለው፣ ግን አንተ የሚገዛው ግዛት ፕሮቴክቶሬት መሆን አልፈልግም፣ ቢካውዝ ከፈረንሳይ ጋር ግጭት መግባት ስለማልፈልግ አለችው ማለት ነው ብሪቴን። ዜን
Then the French troops launched a military expedition in 1885 to control the ቡሬ rich gold mine. ቀደም ላይ ታስታውሳችሁ ቡሬ የሚባለው በወርቅ ማዕድን የበለጸገውን ኤሪያ ፈረንሳይ በመጀመሪያው ውጊያ ወይም ደግሞ ፈረንሳይ ወታደሮቿን በ1882 አዝምታ ለመቆጣጠር ፈልጋ ነበር፣ ግን ሳይሳካላት ቀርቶ ሳምራቶሪ አሸንፎ ነበረ። በዛም ምክንያት ሳምራቶሪ በፈረንሳይ ወታደሮች ዲስፕሊንድ እና የፋየር አርም ኳሊቲ ተገርሞ ነበር ብለናል አይደለ? ስለዚህ ሁለተኛውን ዘመቻ ደግሞ በ1885 አደረገች ማለት ነው። ኦኬ። ስለዚህ የፈረንሳይ ጦር የቡሬ የወርቅ ማዕድን ማውጫን ለመቆጣጠር በ1885 ወታደራዊ ዘመቻን ጀመረ ማለት ነው። ኦልሬዲ ይሄ ቡሬ የሚባለው በወርቅ የበለጸገው ኤሪያ በሳምራቶሪ ውስጥ ነው። ሶ ሚሊታሪ ኤክስፔዲሽን ማለት ወታደራዊ ዘመቻ ማለት ነው። መቼ? በ1885። መጀመሪያ ግን መቼ ለመዋጋት ሞክራ ነበረ? በ1882። ስለዚህ ከ3 ዓመት በኋላ ነው ወደ ቡሬ ተመልሳ የመጣችው ማለት ነው። አሁን ይሄ ውጊያ ተሳካ አልተሳካ? The force of Samraturi who were by then better armed successfully resisted the French attack and launched a successful 3-directional counter-offensive and expelled and expanded French force from Bure. ስለዚህ ምን ሆነ? አሁንም እዚህ ጋር ማን ያሸነፈው? ሳምራቶሪ፣ የሳምራቶሪ ኃይል አሸንፏል ማለት ነው። ሶ በወቅቱ የተሻለ መሳሪያ የታጠቁ የሳምራቶሪ ኃይሎች የፈረንሳይ ጥቃትን በተሳካ ሁኔታ በመቋቋም የተሳካ 3 አቅጣጫው የመልሶ ማጥቃት በመክፈት እየተስፋፋ የመጣውን የፈረንሳይ ጦር ከቡሬ ለማስወጣት ችሏል ማለት ነው። አሁንም ቡሬ በማን ግዛት ውስጥ ነች? በሳምራቶሪ። ስለዚህ የ1885 ዘመቻው አልተሳካ። አያችሁት? ሳምራቶሪ አሁን የማዲንካው ሳምራቶሪ እንዴት ኮሎኒያል ኤክስፓንሽን እንዴት ፋይት እያደረገ እንዴት ሬዚስት እያደረገ እንደሆነ እየተረዳችሁ ነው። በ1882ም አሸነፈ፣ በ85ም አሸነፈ። 85 ላይ ኦልሬዲ ሞደርን የጦር መሳሪያ ያለው ቢኮዝ ከእንግሊዝ እየገዛ ስለሆነ፣ ምክንያቱም እንግሊዝ ለመሸጥ ምን ስላለች ስለተስማማችለት ማለት ነው። ከዛም ሳምራቶሪስ አርሚ ዋዝ ዌል ኦርጋናይዝድ ዲቫይድድ ኢንቱ ኢንፋንተሪ ኤንድ ካሊቨሪ ዩኒት። አያችሁ የሳምራቶሪ ጦር እንግዲህ በሚገባ የተደራጀና በእግረኛና በፈረሰኛ ቡድን የተከፈለም ነበረ። ስለዚህ እዚህ ጋር ኢንፋንተሪ ስንል እግረኛ ማለት ነው፣ ኤንድ ካቪላሪ ስንል ደግሞ ፈረሰኛ ማለት ነው። ስለዚህ በእግር በፈረስ ነበር እየተዋጋ የነበረው። ይሄ በእግር በፈረስ የሚዋጋ ወታደር ዌል ኦርጋናይዝድ የሆነ በደንብ የተደራጀ ነበረ። ዲስ ዋዝ ዘ ማን ኮልድ ሳምራቶሪ። ይሄ ሰው ነበር እንግዲህ ሳምራቶሪ የሚባለው ሰው ማለት ነው፣ የማዲንካው ሳምራቶሪ። እንቀጥል። In March 1891 the French force launched a military offensive against the Samres in the Eastern Guinea. አሁን ደግሞ ይኸው በመጋቢት 1891 የፈረንሳይ ጦር በምስራቅ ጊኒ በሳምራቶሪ ወታደራዊ ጥቃት ሰነዘረ። ለስንተኛ ጊዜ? ለሶስተኛ ጊዜ። የመጀመሪያው በ1882፣ ሁለተኛው በ85፣ ሶስተኛው በ91። ስለዚህ በ91 አሁንም ጥቃት ሰነዘረ ማለት ነው። በየት በኩል? በምስራቅ ጊኒ በኩል ማለት ነው። Although the force of Samre had scored a victories in some battles, they could not totally expel the French troops from their empire. እዚህ ጋር ከባድ ነው። ምንም እንኳ የሳምሬ ኃይሎች በአንዳንድ ጦርነቶች ድሎችን ቢያመጡም የፈረንሳይ ወታደሮችን ከግዛታቸው ሙሉ በሙሉ ማስወጣት አልቻሉም ነበር። ስለዚህ ቶታሊ ኤክስፔል ማድረግ አልቻሉም። ሶ ከዚህ በኋላ ሳምራቶሪ የመሸነፍ ዕጣ ፈንታ ሊገጥመው ነው ማለት ነው። In June 1892, the French troops defeated the force of Samratori and captured the capital of the empire, ቢሳንጉዱ ይባላል። የኢምፓየሩ ዋና ከተማ ማለት ነው፣ የሳምራቶሪ ግዛት ዋና ከተማ። ስለዚህ አሁን ሽንፈትን ገጠመው ማለት ነው በአመቱ። መቼ? በ1892 የፈረንሳይ ወታደሮች የሳምሪ ጦርን ድል በማድረግ የኢምፓየሩን ዋና ከተማ ቤሳንጉዱን ያዙ ማለት ነው። ስለዚህ አሁን በ82
ተዋጉ፣ ሳምራቶሪ አሸነፈ። በ85 ተዋጉ፣ ሳምራቶሪ አሸነፈ። በ91 ግማሽ በግማሽ ሙሉ በሙሉ ማስወጣት አልቻለም። በ92 ግን ዋና ከተማውን ያዙበት ማለት ነው። To make matter even worse to Samratori, the British refused to sell firearms and ammunition to Samratori anymore. በጣም የሚያሳዝን ዕጣ ፈንታ ገጠመ። ለሳምራቶሪ ይባስ ብሎ እንግሊዞች ለሳምሪ የጦር መሳሪያና የጥይቶችን ለመሸጥ ፍላጎት ወይም ፍቃደኛ አልሆናሉ ማለት ነው። አሁን የሽንፈቱ ዋና ምክንያት እስካሁን ድረስ ከእንግሊዝ የጦር መሳሪያ እየገዛ ነበር። ነገር ግን እንግሊዞች ይባስ ብሎ ከዚህ በኋላ የጦር መሳሪያ ጥይት ምናምን አንሸጥልም አሉት ማለት ነው። እዚህ ጋር ፋይርአርምስ ስንል የጦር መሳሪያ ነው። አሙኒሽን ስንል ደግሞ ጥይቶች ማለት ነው። ስለዚህ ጥይትም የጦር መሳሪያ አልሸጥም አሉ። እነማን? እንግሊዞች። ምክንያቱም እነዚህ አውሮፓውያኖች በጋራ ተስማምተው በርሊን ኮንፈረንስ ላይ ተስማምተው ነው የመጡት አይደለ? እንትልሌ ይሄ ዋቲካውሊት አፍሪካን ለመቀራመት። ስለዚህ የጦር መሳሪያ ለሱ እየሸጠች ፈረንሳይ እንድትሸነፍ ካረጉ ፈረንሳይና ብሪቴን ጸብ ውስጥ ሊገቡ ነው ማለት ነው። ያ ከዛ ሳትሉ In the last resort, Samratori formed an anti-colonial coalition with the neighboring Ashanti Empire. ስለዚህ ያለው አማራጭ እንግዲህ በመጨረሻው እንግዲህ አማራጩ ምንድነው? ሳምራቶሪ ከጎረቤት አሸንቲ ኢምፓየር ጋር የጸረ ቅኝ ግዛት ጥምረትን መፍጠር ነው፣ ወይም ደግሞ ኮሊሽን መፍጠር ነው። ምን አይነት ኮሊሽን? አንቲ ኮሎኒያል ኮሊሽን መፍጠር። ከማን ጋር? ከጎረቤቷ አሸንቲ ኢምፓየር። Nevertheless, the alliance could not be fruitful as the British troops defeated the Ashanti Empire in 1897. ቢሆንም እንግዲህ የብሪታንያ ወታደሮች በ1879 የአሸንቲን ግዛት ስላሸነፉ ህብረቱ ፍሬያማ ሊሆን አልቻለም፣ ወይም ውጤት ሊያመጣ አልቻለም። መቼ? በ1897 አሸንቲ ኢምፓየር በእንግሊዝ ወታደሮች ስለተሸነፈች። In the next year, that means in 1898, Samratori lost almost all the territory of the empire he created to the French and was forced to retreat. ያሳዝናል። ይህም ማለት እንግዲህ በሚቀጥለው ዓመት በ1898 ሳምራቶሪ የፈጠረውን ግዛት ሙሉ በሙሉ በማለት ይቻላል ለፈረንሳይ ሰጥቶ ለማፈግፈግ ተገደደ ማለት ነው። እዚህ ጋር ሪትሪት ስንል ማፈግፈግ ማለት ነው። የሂስትሪ ቃል ነች። ሪትሪት ማለት ማፈግፈግ። ብዙ ጊዜ ስልታዊ ማፈግፈግ ሲባል ሰማላችሁ አይደለ? በጦርነት ወቅት ስልታዊ ማፈግፈግ አደረገ። ኤኒዌይስ ሳምራቶሪ ሙሉ በሙሉ ግዛቶቹን ለፈረንሳይ ያስረክቡ ማፈግፈግን መረጠ ማለት ነው። Eventually on 29 September 1898 Samratori surrendered to the French and was exiled to Gabon and died on 2 June 1990 in a captive. በመጨረሻም እንግዲህ ተይዞ ሊሞት ችሏል ማለት ነው። ያ ማለት እንግዲህ በመስከረም 29 1898 ሳምራቶሪ ለፈረንሶች እጅ ሰጠ። ከዛም ወደ ጋቦን ተሰደደና በሰኔ 2990 በግዞት ላይ ያለ ወይም በምርኮ ላይ ያለ ሞተ ማለት ነው። ካፒቲቭ ማለት እዚህ ጋር ምርኮ ማለት ነው። ስለዚህ በምርኮ ላይ ያለ ሊሞት ችሏል። መቼ? በ1990 ሳምራቶሪ ከባድ የሆነ ሬዚስታንስን አካሂዷል። ስፔሻሊ የፈረንሳይ ኮሎኒያል ሩልን ወይም ደግሞ ቅኝ ገዢን ማለት ነው። ኦልራይት The attempt made by the African to stop the European power from colonizing their country were not successful. እንግዲህ አፍሪካውያን የአውሮፓ ሀያላን ሀገሮችን በቅኝ ግዛት ውስጥ እንዳይገቡ ለማድረግ ያደረጉት ሙከራ ሊሳካ አልቻለም። ልክ በዚህ ወይ ልክ እንደ ሳምራቶሪ ብዙ መሪዎች ታግለዋል። at the end of the day ግን ሊሳካላቸው አልቻለም፣ ወይም ደግሞ unsuccessful ነው ማለት ነው። It was partly because of the African resistance against the European invader were not well organized. ምክንያቱም እንግዲህ አፍሪካውያኖች የአውሮፓን ቅኝ ገዢዎች ለመቋቋም well organized አልነበሩም፣ ወይም ደግሞ የተደራጁ አልነበሩም ማለት ነው። በዛ ምክንያት ሽንፈትን ሊቀምሱ ችለዋል። The European had also a marked superiority in military training and quality of firearms. ከዛ በተጨማሪ እንግዲህ አውሮፓውያኖች ምን አላቸው? የሚሊታሪ የበላይነት አላቸው። ዌል ትሬንድ የሆነ አርሚ አላቸው። እንዲሁም
የፊርማቸው ኳሊቲ ወይም ደግሞ የጦር መሳሪያቸው ጥራት የሚገርም ነው። ሳምራ ቶሪ ሰርፕራይዝ የተደረገበት ማለት ነው። ኢቭን የወታደሮቹ ዲሲፕሊን ሁሉ ሳይቀር sometimes the Europeans were able to mobilize the Africans against a fellow Africans who were determined to fight them። ሌላው ደግሞ በሚገርም ሁኔታ አውሮፓውያኖች ምን አደረጉ መሰላችሁ? ሌሎች አፍሪካኖች ወደ ሌላኛው አፍሪካ እንዲዘምቱ የማድረግ ስራ ነው ሰሩ። ለምሳሌ አንደኛ የአፍሪካ ክፍል አውሮፓውያኖችን ሊዋጋ ተነስቶ ከሆነ ለዛ አፍሪካዊ ሌላ አፍሪካዊ ይልኩበታል ማለት ነው። እንበልና እንደ ምሳሌ ብንወስድ ለምሳሌ አሁን ሱዳንን ለመግዛት መጡ፣ ግብፅንም ለመግዛት መጡ። ዜን ሱዳን በከፍተኛ ሁኔታ ሪዚስት ማድረግ ብትችል ግብፅን ወደ ሱዳን ይልኩባታል ማለት ነው። ያ ማለት እርስ በርሳቸው እንዲጋጩ የማድረግ ስራ ይሰራሉ ማለት ነው። በዛ ምክንያት ሊሸነፉ ይችላሉ። ቢኮዝ ዌል ኦርጋናይዝድ አልነበሩም አፍሪካኖች ባጭሩ። እርስ በርሳቸው ስምምነትም አልነበራቸውም። በዛ ምክንያት ራሳቸውን ለቀኝ ገዢ አሳልፈው ሰጡ ማለት ነው። The only successful anti-colonial struggle in Africa was that of Ethiopia። እንግዲህ በአፍሪካ ውስጥ በጣም ሰክሰስፉል የሚባል በጣም ሰክሰስፉል የሚባልና ብቸኛ የተሳካ የጸረ ቅኝ ግዛት ትግል ያደረገችው ኢትዮጵያ ብቻ ነበረች። the only African nation successfully anti-colonial struggle ያደረገችው ማለት ነው። Ethiopians under Imperial Menelik II had managed to defeat the Italian at the Battle of Adwa in 1896, and Ethiopia became the only country in Africa whose independence was recognized by the colonial power in the area of colonialism። በአፄ ምኒልክ ዘመነ መንግስት እንግዲህ ኢትዮጵያን በ1896 ዓመተ ምህረት በአድዋ ጦርነት ጣሊያንን ድል በማድረግ ሶቨሬንቲያቸውን ወይም ደግሞ ይሄ ምንድነው የሚባለው ሉዓላዊነታቸውን ለማስከበር ችለዋል። እና ኢትዮጵያ በቅኝ ግዛት ዘመን በቅኝ ገዢዎች ነፃነቷን ያገኘች ብቸኛዋ አፍሪካዊ ሀገር ልትሆን ችላለች። አፍሪካኖች ሙሉ በሙሉ ሲገዙ ኢትዮጵያ ነፃ ሀገር ብለው ሌሎች ኮሎኒያል ሩለሮች ወይም ደግሞ የቅኝ ገዢዎች በዓለም አደባባይ እየመሰከሩበት ነው። አጽድቀዋል ሁሉ በቃ የጣሊያንን መሸነፍ በአደባባይ አወጁ። ኢትዮጵያ ኢንዲፔንደንት ስቴት ነች አሉና አወጁ። ዜና አሁን ላይ በአፍሪካ ካርታ ብቻዋን በሆነ ከለር የኮሎኒያሊዝም አይዲያ ሲነሳ የኢትዮጵያ ካርታ ለብቻው ይቀመጣል ማለት ነው። እዚህ ጋር አንድ ሌላ ሀገር አለች ላይቤሪያ ያልተገዛች። ላይቤሪያ ለምንድን ነው እንደ ኢትዮጵያ ስትራግል አድርጋ ነው ወይስ ሌላ ከተባለ ላይቤሪያ ማለት ላይቤሪቲ ከሚል ቃል ጋር የተገናኘ ነው ማለት ላይቤሪቲ ማለት ነፃነት። ስለዚህ ላይቤሪያ ማለት ነፃ የወጡ ባሮች የመሰረቷት ሀገር ነች። በባርነት ወይም ደግሞ በዚህ በትራያንጉላር ስሌቭ ትሬድ ጊዜ ወይም ደግሞ ትራንስአትላንቲክ ስሌቭ ትሬድ ጊዜ ከአፍሪካ በጣም በርካታ ባሮች ወደ አሜሪካ ተግዘው ነበር። ስለዚህ እነሱ ነፃ የወጡ ባሮች መተው የሰፈሩባት ወይም ደግሞ የመሰረቷት አገር ስለሆነች ሊገዟት አልፈለጉም ማለት ነው። ስለዚህ በዛ ምክንያት እሷም ነፃ ሀገር ነች። ግን የኢትዮጵያ ለየት ያለ ነው። አቅሟን አሳይታ ነው ነፃ ልትሆን የቻለችው ማለት ነው። ኦኬ ጋይስ በቀጣይ ደግሞ ከአሻንቲ ጀምረን ሌሎችን እናያለን ማለት ነው። እንግዲህ የሳምራ ቶሪ ኦፍ ዘማንዲንካ ይሄን ያክል ፋይት አድርገዋል፣ ሬዚስት ለማድረግ ችሏል። እና አሸንቴ ደግሞ ምን ያህል ስትራግል አድርገዋል። ሌላ እዚህ ጋር አሉ የግብጾችም አሉ። አረቢ ፓሻ ሪብሊየን ኢን ኢጂፕት የሚላለን። ከዛ መሐንዲስቶች ወይም ደግሞ ሱዳኖች አሉ። እዚህ ጋር ዘመሐንዲስት ሙቭመንት ኢን ሱዳን አለ። እንዲሁም የመጨረሻ ደግሞ ዘማጅማጅ ሪብሊየን የሚላለ ማለት ነው። ስለዚህ እነዚህ ሶስቶችን በክፍል 4 ወይም በፓርት 4 የምናይ ይሆናል ማለት ነው። እስከዛው ድረስ በያላችሁ በሰላማችሁ ይብዛ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት መልካም ጊዜ እመኛለሁ። ባይ ባይ።